እምቆይ እየመሰለኝ አይደለም። እውነት ለመናገር ተርፌ ላይፍ ነገ ይህንን ነገር አወራለሁ ወይም ደግሞ ከቤተሰቦቼ ጋር እገናኛለሁ የሚል ምንም አይነት እንትን የለኝም። እባካችሁ ለቤተሰቦቼ ስትሉ ደመ ከልብ ሆኖ እንዳይቀር። እጅግ ያሳዝናል። ሐዋሳ ጥቁር ጠባሳ ጥሎ ያለፈው አስደንጋጭ ክስተት። ለረጅም ዓመታት ጌታን ሲያገለግል የነበረው አገልጋይ አድማሱ በድንገተኛ ህመም ከዚህ ዓለም መለየቱ ተሰማ። ታዲያ ብዙሃኑም የሞቱን መንስኤ እየጠየቁ ሲሆን በሚዲያችን ይዘንላችኋል፣ የምታደምጡት ይሆናል። በተያያዘ መረጃ ሄሞሬጂክ በሽታ የተጠቁ ታካሚዎች በየሀገሩ እየተሰራጩ መሆኑ ተነገረ። ሆን ተብሎ ከመካከለኛው አፍሪካ እንደገባና የቫይረሱ ናሙና መገኘቱ የአማራው ልጅ ከላይ የሚገኝ ከባድ ምቀኝነትና የዓላማቸው አሰናካይነት ሆኖባቸዋል። ቫይረሱን ሆን ብለው እያሰራጩት እየዘሩት ነው። አዲሱን መርበርግ ቫይረስ ህዝቡ ሳይጨርስ በመጋለጡ ኦህዴድ መራሹ ስርዓት ፋሽስታዊው የሚይዘው የሚጨብጠው ጠፍቶታል። ጨርቁን ጥሎ አብዶ ተበሳጭቷል። አሁን ማየው ነገር አንድ ነገር ነው። እንደ አንድ ነብይ ማስጠነቅቃቸው አንድ ነገር፣ ብዙ ሽሮ ብዙ በርበሬ የዓለም ትኩረት ስለሆነው በሽታው የተናገረው የጂንካ ሆስፒታል ሜዲካል ዳይሬክተር መረጃ ለምን አወጣ በሚል ከስራ መታገዱ ተሰምቷል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እጅግ ያሳዝናል። መጠራታቸውን በጉባኤ ፊት ለምዕመኑ ተናግረው ወደ ጌታ የተሰበሰቡት የወንጌል አርበኛ አባት አልቤ አምዶ ምዕመኑን ተሰናብተው አረፉ። በኢትዮጵያ ቃለ ሕይወት ቤተክርስቲያን በቆንጎ ወረዳ የጉሌ ቃለ ሕይወት ቤተክርስቲያን አጥቢያና አገልጋይ የነበሩት በቀድሞ ጊዜ በወንጌል ምክንያት ተሰደው ከቆዩ ከ7 ዓመታት በኋላ እግዚአብሔርን ድምጽ ሰምተው ወደ አካባቢያቸው በመመለስ 2 ቤተክርስቲያንን በመትከል ወንጌል በአካባቢያቸው እንዲስፋፋ ከ40 በላይ ቤተክርስቲያኖች እንዲተከሉ ያደረጉት የወንጌል አርበኛ አባት አልቤ አምዶ በጉሌ ቃለ ሕይወት ቤተክርስቲያን በነበረው ፕሮግራም በጉባኤ ውስጥ በ15 ቀን ውስጥ ወደ ጌታ እንደሚጠሩ ለነበረው ምዕመን ኢየሱስን ስሙ፣ ጸሎት አታቋርጡ፣ መጽሐፍ ቅዱስን አንብቡ፣ በወንጌል ጽኑ በማለት መልእክታቸውን ካስተላለፉና ከአምልኮ በኋላ ፕሮግራሙ ሲጠናቀቅ ከምዕመኑ ጋር ሰላም እየተለዋወጡ ማክሰኞ ዕለት ጥቅምት 2 ቀን ነገ ረቡዕ ጥቅምት 3 ወደ ራሱ ይጠራኛል ሲሉ ተናግረውና ተሰናብተው ከዚህ ዓለም ድካም ወደ አገለገሉ ጌታ ተሰብስበዋል። ለቤተሰብ፣ ለወዳጅ ዘመድ፣ ለመላው ቃለ ሕይወት ቤተክርስቲያን ምዕመንና ለአካባቢው ነዋሪዎች በሙሉ መጽናናትን እንመኛለን። በተያያዘ መረጃ የቤተክርስቲያን አገልጋይ የሆነው ወንጌላዊ አድማሱ ታደሰ ሲያገለግለው የኖረውን ጌታ ፊት ለፊት ለማየት ወደሚወደው ጌታ ሄዷል። አገልጋይና ወንድሞቻችን አገልጋዮችና ወንድሞቹም በክብር ለመሸኘት የቤተክርስቲያን አባላት ቅዱሳንና ወዳጆች ሁሉ በዚህ የሽኝት ፕሮግራም እንዲገኙ ያሳሰቡ ሲሆን የሽኝቱ ፕሮግራምም ቅዳሜ ዕለት ህዳር 6 እስከ 6 ሰዓት የመታሰቢያ ፕሮግራም በተቀባ የእግዚአብሔር ቃል አገልግሎት ቤተክርስቲያን እንደተፈጸመ ይነገራል። ታዲያ ይህ አገልጋይ የሞተበት ምክንያት ብዙሃኖች ሲጠይቁና ሀሳባቸውንም ሲገልጹ ነበር። ለረጅም ዓመታት በቤተክርስቲያን ሲያገለግል የቆየው ወንጌላዊ አድማሱ ታደሰ ከሰሞኑን በጂንካ በተነሳው በቫይራል ሄሞሬጂክ በሽታ እንደተጠቃና የሞቱ መንስኤ ይህ እንደሆነ እየተነገረ ይገኛል። ታዲያ በዚህ ጉዳይ ላይም የሟች ቤተሰቦች ሆነ አብረው የሚያገለግሉ አገልጋዮች ምንም አይነት መግለጫ እንዲሁም ሀሳባቸውን የገለጹ ባይሆንም በርካታ ሰዎችም በድንገት ከዚህ ዓለም በሞት የተለየው በዚህ በሽታ እንደሆነ እየተናገሩና ይህም በሽታ እየተስፋፋ እንዳለ እየገለጹ ይገኛሉ። በሌላኛው መረጃችን ሐዋሳ ሪፈራል ሆስፒታል 4 በቫይራል ሄሞሬጂክ ፊቨር የተጠቁ ታካሚዎች ወደ ሆስፒታሉ ሪፈር መደረጋቸውን ለማለዳ ሚዲያ አስታወቀ። ሆስፒታሉ ያለፈው ቅዳሜ ከሌሎች የጤና ተቋማት ሪፈር የተደረጉ 4 በበሽታው የተጠቁ ታካሚዎችን ተቀብሎ ማከሙን ለማለዳ ሚዲያ ተናግሯል። ታካሚዎቹ ወደ ሆስፒታል ሲመጡ የተቅማጥ፣ የደም መፍሰስ፣ ትኩሳትና አጣዳፊ የኩላሊት ስራ ማቆም ምልክቶች እንደታዩባቸው አስረድተዋል። ከአራቱ ታካሚዎችም አንደኛው እዛው መሞቱን ያስረዱት ስማቸው እንዲገለጹ ያልፈለጉት የሆስፒታል የስራ ኃላፊዎች አስክሬኑን ወደ ወልቂጤ እንደተወሰደ አስገንዝበዋል። ታካሚዎቹ ላይ በታየው አጣዳፊ የኩላሊት ድክመት የተነሳ የተቀሩት 3ቱ ታካሚዎች
ወደ ያኔት ሆስፒታል ተወስደው የጂንካ አካባቢ የመጣ አንደኛ ታካሚ እዛ መሞቱንና ቀሪው ሁለቱ የሕክምና ድጋፍ እየተደረገላቸው እንደሚገኝ መረጃውን አጋርተውናል። ሆስፒታሉ ለማህበረሰቡ ባስተላለፈው መልእክት የደም ንክኪ የሚያስከትሉ ቁስል እንዲሁም ሽንት፣ ሰገራና መሰል ፈሳሾችን ንክኪ ራሳችሁን እንድትጠብቁ መክሮ በሽታውን በትንፋሽ እንደማይተላለፍ አስገንዝቧል። ከህመሙ ጋር ቀጥተኛ ግንኙነት ያላቸው ቤተሰብ ጨምሮ አጠቃላይ 29 የጤና ባለሙያዎች በአሁኑ ሰዓትም የተለየ ክትትል እየተደረገላቸው ይገኛል ያለው ሆስፒታል እስካሁን አንድም ተጠርጣሪ ምልክት አለማሳየቱን ለማለዳ ሚዲያ በሰጠው መረጃ አረጋግጧል። በአሁኑ ሰዓት ሆስፒታል ከሀገር አቀፍና ዓለም አቀፍ ፕሮቶኮል ተጠብቆ አገልግሎት እየተሰጠን እንደሚገኝ ጨምሯል። ሰበር አስደንጋጭ ዜና፣ ጥብቅ የጥንቃቄ መረጃ። ቫይረሱን ሆን ብለው እያሰራጩት እየዘሩት ነው። አዲሱን መርበርግ ቫይረስ ህዝቡ ሳይጨርስ በመጋለጡ ኦህዴድ መራሹ ስርዓት ፋሺስታዊው የሚይዘው የሚጨብጠው ጠፍቶታል። ጨርቁን ጥሎ አብዶ ተበሳጭቷል። ይሄ ፋሺስት ቡድን ከጦርነት በበለጠ ባንዴ መደዳውን የሚጠላውን የኢትዮጵያን ህዝብ የሚፈጅበት እድል አግኝቶ እንደከሸፈበት እየተረዳ ነው። ይህ ቫይረስ ሆን ተብሎ ከመካከለኛው አፍሪካ እንደገባና የቫይረሱ ናሙና መገኘቱን የአማራው ልጅ ከላይ የሚገኘው ዶክተር ቢኒያም አስራት አጋልጦት ከባድ ምቀኝነትና የዓላማቸው አሰናካይነት ሆኖባቸዋል። ኦህዴድ ይሄ ጉድ ባይጋለጥበት ኖሮ ይሄኔ እስካሁን በትንሹ ከ5 እስከ 10 ቀናት ብቻ ከ100,000 በላይ ህዝብ ያለምንም ጫጫታ ተቀንሶለት ሞቶለት ነበር። ይህን ቫይረስ ሆን ብሎ የታቀደው ምርጫ ለማራዘብ ህዝቡን ኮንፊውዝ ለማድረግ በዋነኝነት ደግሞ ህዝቡ በጦርነት ከሚሞት ይልቅ በዚህ አደገኛ በሽታ ቢያልቅነትና ቢቀንስለት እሱም በመከላከል ስም ቫይረሱን እንደ ባዮሎጂካል መሳሪያ የተጠቀመ እስከ 10 ዓመት ሽብር እየነዛ ቢገዛ ቢቀጥል በማሰብ ነበር ይሄ ስርዓት ያቀደው። ቢሳካለት ኖሮ ደስታውን አይችለው ነበር። ነገር ግን አልሆነም። መለኮታዊ ጣልቃ ገብነት ያለባት ሀገር ስለሆነች ዶክተር ቢኒያም አስነስቶላታል ለዚች ሀገር። ወገኖቼ እስካሁን ድረስ በቫይረሱ አንድ የህክምና ዶክተር ጨምሮ 7 ዜጎች፣ አንድ መጫት ከነ ልጇ እና የጽዳት ባለሙያ በጂንካ ሆስፒታል ውስጥ አርፈዋል። ልብ አድርጉ። በተከሰተው ቫይረስ ጂንካ ሆስፒታል ውስጥ የሞተው ሐኪም አንዱ ዶክተር ጌትነት አብዩ ይሰኛል። የቀብር ላይ የተገኙ ግለሰቦችም ወዲያውኑ በዚሁ ቫይረስ ተይዘው ታመዋል። አንዱ እስካሁን ድረስ በጽኑ ህመም ውስጥ እንዳለ ተነግሯል። የውጭ ሚዲያዎች ሳይቀሩ ስለ ቫይረሱ እየዘገቡ ነው። ፋና ወይም የኢትዮጵያ ሚዲያዎች ዝም ጭጭ ብለዋል። ይህን የሚደረገውን ጉዞ ሊያሰናክሉ ይፈልጋሉ። ይህን ወይም መንግስታት ወደ ኢትዮጵያ የሚደረገውን ጉዞ እያገዱ ይገኛል። ይሄ አደገኛ ገዳይ ቫይረስ ከኢቦላ ጋር እጅግ ተመሳሳይና ፋሚሊየር የሚባል አይነት ነው። ተጠንቀቁ፣ ይገድላል። ይሄ ቫይረስ እያከፋፈለው ያለው ደግሞ የበሻሻው አቶ አቡጡጡ አህመድ የሚባል ሳዲስቲክ ዘረኛ ጨቅላ ነው። ይህን ቫይረስ ወደ ኢትዮጵያ ከአፍሪካ ሆን ብሎ ያስመጣውም ራሱ። በተያያዘ ዜና ይሄ ቫይረስ ያለበትና የታመመን ግለሰብ መገናኛ አካባቢ ዛሬ ከጂንካ አምጥተው ለቀውታል። ህዝቤ ሆይ ራስህን ጠብቅ፣ ተጠንቀቅ፣ አምልጥ። ራስህን ከዚህ ክፉ ወረርሽኝ በሽታ አድን። ባላችሁበት ይመቻችሁ። አሁን ማየው ነገር አንድ ነገር ነው። እንደ አንድ ነብይ ማስጠነቅቃቸው አንድ ነገር፣ ብዙ ሽሮ ብዙ በርበሬ የዓለም ትኩረት ስለሆነው በሽታ የተናገረው የጂንካ ሆስፒታል ሜዲካል ዳይሬክተር መረጃ ለምን አወጣ በሚል ከስራ መታገዱ ተሰምቷል። ሜዲካል ዳይሬክተሩ የተባረረበት ምክንያት ዓለም አቀፍ ሚዲያዎች በቫይረሱ የሞቱ ዜጎች መኖራቸውን ማረጋገጣቸውን ተከትሎ ለትላልቅ ዓለም አቀፍ ሚዲያዎች መረጃ በመስጠት የገጽታ ግንባታ አበላሽቷል በሚል ክስ እንደሆነ የተረጋገጠ ሲሆን ዘገባውን ተከትሎ ከዓለም የጤና ድርጅት 300,000 ሰላም ጤና ይስጥልኝ የኢትዮጵያ ህብረተሰብ። ስሜ ክርስቲና አበበ መንግስቴ ይባላል። 25 ዓመቴ ነው። የምኖረው አሁን ሲልቨር ስፕሪንግ ሜሪላንድ ውስጥ ነው። ቺካጎ ነበር የምኖረው። ወደ አሜሪካ ከመጣሁኝ 2 ዓመቴ ነው። ቺካጎ ነበረ ለአመት ከ6 ወር or ለአመት ከ7 ወር አካባቢ እኖር የነበረው። ወደ አሜሪካ የገባሁት ኦክቶበር 25 2023 ላይ ነው የገባሁት። ከኦክቶበር 25 2023 እስከ አሁን 2025 አፕሪል ሜይ ድረስ እዛ ነበር የምኖር የነበረው።
ከአንድ ሰው ጋር የዴቲንግ ሪሌሽንሺፕ ጀምሬ ነበር። ስሙም ፊሊሞን ልዑል ዘሩ ይባላል። ቺካጎ ነው የሚኖረው። የኡበር ድራይቨር ነው። ከሱ ጋር ሪሌሽንሺፓችን ለ2 ወር ያክል ቆይቶ ነበረ። ከዛ በኋላ ሪሌሽንሺፓችን እንደማይቀጥል ነገር ነው ያቆምን ሲሆን ከዛ በኋላ ግን ሊተወኝ አልፈለገም ነበረ። በመሄድበት በሙላ ቦታ ላይ ይከታተለኝ ነበረ። ምኖርባቸው ሰዎች ጋር ከሩሜት ጋር ነበር ምኖረው። ወደ 3 የሚሆኑ ሩሜቶች አስቀይሮኛል። በቃ ገንዘብ ይከፍላቸዋል ጓደኛ ያረጋቸውና ላይክ እኔ ምን እያረኩኝ እንደሆነ ላይክ እየወጣሁኝ እየገባሁኝ ማረገውን ነገር ሌላ ወንድ እንዳለ እንደሌለ ያጣራ ነበረ። በመጨረሻም በሶስተኛ ጊዜ ከ2 ሩሜቶች ጋር በሱ ምክንያት ተጣልቼ ሶስተኛ የገባውበት ቤት ኤርትራዊት ነች። ስሟ ኢየሩሳሌም አይላይ ይባላል። የምትኖረው ቺካጎ ውስጥ ነው። እሷ ሲኤንኤ ነው የምትሰራው። ፎቶዎቹን አስቀምጥላችኋለሁ ከዚህ ቪዲዮ ጋር አብሬ። እነዚህ ሰዎች ሲያረጉኝ የነበረው ነገር ኢየሩሳሌም ላይ ሩሜ ውስጥ ካሜራ ደብቃ ባዝሩም ውስጥ ካሜራ ደብቃ ከሱ ጋር በመተባበር ለረጅም ጊዜ ወደ 4 ወር የሚሆን ይከታተሉኝ ነበረ። ከመከታተልም አልፈው የኔን የራቁት ፎቶዎች በቃ ብዙ አይነት ነገሮች ፐርሰናል ነገሮችን ይዘው ነበረ። በአጋጣሚ ሆኖ ላይክ እኔና እሷ ጓደኝነት ነበረን። ጓደኝነታችን እየሻከረ ሲመጣ ግን ለማጣራት ፈልጌ አንዳንድ ነገሮችን ቼክ በማድረግ ሰዓት ካሜራውን አገኘሁት። ካሜራውን ሳገኘው ጠየቅኳት፣ ቪዲዮቹን ምስሎቹን እንድታጠፋልኝ ለመንኳት። ከመጠየቅም አልፎ ኤቱሴት ግን ካሜራውን እሷ እንዳላስቀመጠችና ምንም አይነት ነገር እሷ ያረገች እንዳልሆነ ነገረችኝ። ያ እውነት አይደለም። እንደምታውቁት ነው የኢትዮጵያ ሕዝብ ሰው አሁን እኔ ለህይወቴ ሰጋለሁ ስላችሁ አንድ በኩል ብቻ ባለ ሰዎች አይደለም። አሁን ውጪ ነው ያለሁት። ከአንድ በላይ የሚሆኑ ሰዎች እየተከታተሉኝ ነው ያሉት። ላረገው የምችለው ነገር እኔ በአቅሜ የለም። እንዳልኳችሁ ነው ላይክ ከቺካጎ ድረስ አገር ለቅቄ መጥቼ እዚህ ሲልቨር ስፕሪንግ በቃ በጣም በብዙ ነገር ሊገሉኝ እየሞከሩ ነበር። በራዲያተር ላይክ ይሄ ጨረር የሚባል ነገር የምታውቁ ከሆነ ሰዎች ለሕክምና የሚጠቀሙባቸው ጨረሮች ሰው የመግደል አቅም አላቸውና በሱ ሊገሉኝ ይሞክሩ ነበረ። በመርዝ ከመርዝም አልፎ ደግሞ በቃ በተለያዩ ነገሮች ራሴ ልከላከልባቸው በማልችላቸው ነገሮች እንደዛውም ሆኖ ደግሞ እነሱ እኔ እዚህ አሜሪካ ከገባሁኝ እዚህ አገር ገብቼ እስከ 2 ወር ድረስ በጣም ጥሩ ነበርኩኝ። ሰራ ነበር። የምሰራው ቺካጎ ያለሁኝ ደንደር የሚባል ሬስቶራንት ነበረ። እሱ ካለፈ በኋላ ግን ከዛ ካቆምኩኝ በኋላ ግን ታመሜ ብዙ ነገሮች ይፈጠሩ ነበር ህይወቴ ላይ ብዙ ነገሮች ላይክ ስፒሪቹዋል ነገር ታመምኩኝ። ከዛ በኋላ ወደ ሜሪላንድ ቅድስት አርሴማ ገዳም ያለፈው አመት ኦክቶበር 6 ነው ልደቴ፣ ኖቬምበር 6 ነው ልደቴ። ያለፈው አመት ኖቬምበር ላይ ቅድስት አርሴማ ገዳም ሜሪላንድ ያለ መጥቼ መንፈስ ተያዘልኝ፣ ጮኸልኝ፣ ተመልሼ ወደ ቺካጎ ተመለስኩኝ። ይሄ ሁላ የሚሆነው ከመጀመሪያው ልነግራችሁ ብዬ ነው። አሁን ብዙ ነገሮችን ነርቨስ ስለሆንኩኝ ላይክ እየነገርኳችሁ ያለሁት ነገር ልክ ላይ በቃ የተዘበራረቀ ነገር ነው፣ ግን የምነግራችሁ ነገር እውነት ነው። እኔ የሆነ ነገር ከሆንኩኝ የብዙ ሰዎች አለበት፣ በጣም ብዙ ሰዎች አሉበት። በገንዘብ እየገዟቸው ነው። እነሱ ኤርትራውያኖች ናቸው፣ እኔ ኢትዮጵያዊ ነኝ። አብሮኝ ኢትዮጵያዊ የሆኑ ጓደኞቼ እንኳን በገንዘብ እየተገዙ ለነሱ እኔን ለማጥፋት ብዙ ነገሮች እያደረጉ ነው ያሉት። እንዳልኳችሁ እነሱ እኔ አጠገቤ ደርሰው አይደለም መርዝ የሚሰጡኝ፣ በሰው ነው የሚያሰጡኝ። አጠገቤ ደርሰው አይደለም እንደዚህ ሊያስገድሉኝ የሚሞክሩት፣ በቃ ሊገሉኝ የሚሞክሩት። ምክንያቱም እነሱ አጠገቤ ከመጡ እኔ ማስረጃ ይኖረኛል፣ ለህግ አካላትም ሲሄድ ራሴን የምከላከልበት መንገድ ይኖረኛል። አሁን ግን እየሆነ ያለው ነገር እንደዛ አይደለም። ሰዎችን የተለያዩ ሰዎችን የሚልኩብኝ። ከዛ በተጨማሪም ደግሞ ኢየሩሳሌም ላይ የምትባለው ግለሰብ ቺካጎ ከሷ ጋር አንድ ቤት በምኖር ሰዓት እንደነገርኳችሁ ካሜራ ገጥማ ስትከታተሉኝ ነበረ። በዛ መካከል አንድ ቀን በተፈጠረ አጋጣሚ እሷ ስለ ኢትዮጵያ መጥፎ ነገር ስታወራ እኔ ደግሞ ስለ ኤርትራ ያው ልክ ነገር አልሰራውም። ለዛ ነገር ከአንድም 2 3 ይቅርታ ብያለሁኝ። ግን
ማንም ሰው ሊሰማ አልቻለም። የተናገርኩት ነገር መጥፎ ወይም ደግሞ በሀገር ደረጃ ወይም የሚጎዳ አይነት ነገር አይደለም። ላይክ እንደ ግለሰብ እሷ ስለተናገረችኝ የተናገርኩት ነገር ነው። ሰው ተናግሬያት ነበረ። ያንን ነገር ሪከርድ አድርጋ መታ ለኤርትራ ኮሚኒቲ ላሉ ሰዎች ቺካጎም ላሉት ሜሪላንድም ላሉት ዲኤምቪ ላይ ላሉት እየተናገረች እቺ ግለሰብ እኔን እንዲከታተሉኝ ታደርጋለች። ይሄንን ነገር እየነገርኳችሁ ያለሁት እኔ ነኝ ባለ ጉዳይ። እያጠቁኝ ያሉበት ምክንያት መተው በአካል የማይገሉኝ ተኩሰው የማይገሉኝ ምክንያት ለዛ ነው። ምክንያቱም ከአንዴም ሁለቴ ከሁለቴም ሶስቴ ከዛም በላይ ሰው እንደሚልኩ በዛም ላይ እኔን አታክ እያደረጉኝ እንዳሉ ማስረጃ ለማስቀመጥ እየሞከርኩኝ ስለሆነ ቀጥታው መታገገደሉኝ እነሱ ናቸው ተብሎ ይታወቃል። ሰው የኢትዮጵያ ህብረተሰብ አሁን እነሱ ያረጉት ያሉት የመርዙ ጉዳይ በስፒሪቹዋል ይሄ የሚያሰሩት መጥፎ ነገሮች ምናምን ከዛም አልፎ ይሄ በጨረር ሰውን ለመግደል የሚሞክሩበት ምክንያት ሰው ሰራሽ ወይም ደግሞ ተፈጥሯዊ በሆነ ድንገተኛ በሆነ ነገር ሞተች እንድትባል የታሰበ ነገር ነው። ሰው ይሄንን ነገር ሁሉም የኢትዮጵያ ህብረተሰብ እንዲያቀልኝ እፈልጋለሁ። እምቆይ እየመሰለኝ አይደለም። እውነት ለመናገር ተርፌ ላይፍ ነገ ይህንን ነገር አወራለሁ ወይም ደግሞ ከቤተሰቦቼ ጋር እገናኛለሁ የሚል ምንም አይነት እንትን የለኝም። ግን እኔ የሆነ ነገር መሆን ከሆነ የኢትዮጵያ ህዝብ እነዚህን ሰዎች እነዚህን ሁለት ሰዎች ሌላም ተጨማሪ በሶስተኛ ደረጃ ሳምራዊት ሞገስ የምትባል ሂልተን ቺካጎ የምትሰራ በሃውስኪፒንግነት የምትሰራ ሴት አለች። የእሷ እህቶች አሉ፣ ብዙ ናቸው። እንደነገርኳችሁ በቁጥር በሰፈር ብዬ አይደለም እነግራችሁ። እነዚህ ሰዎች ለምንድን ነው ላይክ ሁሉም ሰው አንቺ ላይ ተነስቶ ላይክ ይሄንን ነገር ሊያረግብሽ የቻለው ብላችሁ የምትጠይቁኝ ከሆነ ሁለቱ ሰዎች በመጀመሪያ የጀመሩትን ነገር ለአንድ ሰው ይነግሩና ይልኳቸዋል። እኔ ደግሞ ያንን ነገር ሳቅ እነሱ መልሰው ለኔ ጠላት እንዲሆኑኝ ያደርጋሉ። ምክንያቱም መልሳ ደግሞ እሷ ትከሳቸዋለች፣ እንደዚህ ታረጋቸዋለች የሚል ነገር ስለሚያስነሳ ማለት ነው። አሁን እኔ በጣም ፈርቻለሁ። መፍራት ብቻ ሳይሆን እምሞት ይመስለኛል። እምሞት ከሆነ ላይ ሁላችሁም ለቤተሰቦቼ ስትሉ እኔ ለእናቴ አንድ ሴት ልጅ ነኝ፣ የመጨረሻ ልጅ ነኝ። እዚህ የመጣሁት ላይክ ለምንም ነገር ምንም አይነት ኢንቴንሽን ኖሮኝ አይደለም የመጣሁት። ስንት በረሃ አቋርጬ ለመስራት ራሴን ለመቀየር ነው የመጣሁት። በጣም ብዙ ህልሞች ነበሩኝ እና ለፋሚሊዎቼ ስትሉ ብዙ ሰዎችን አተናል እንደምታውቁት ላይክ ስንሰማ እንደነበሩት አይነት ሰዎችና እኔም እንደዛ አይነት መሆን ይመስለኛል። ግን የሚፈጠርም ከሆነ እንደዛ ነገር እባካችሁ ለቤተሰቦቼ ስትሉ ደሜ ከልብ ሆኖ እንዳይቀር በቃ ለቤተሰቦቼ ስትሉ እንድትሟገቱልኝ፣ ፋይት እንድታረጉልኝ በድንግል ማርያም ስም እጠይቃለሁ። አመሰግናለሁ። ክርስቲያን